ዛሬ የምንመለከተው ስለ ዶሮዎች ጾም ነው። ጾም መጾም አለባቸው ዶሮቻችን ለስንት ሰዓት? ከ4 እስከ 6 ሰዓት ድረስ ባለው። ለዶሮቻችን ጾም የሚያስፈልግበት ዋነኛ ደግሞ ምክንያት ልንገራችሁ። በጭነት ወቅት ነው። ወይም ደግሞ ከሆነ ቦታ ላይ ዶሮችን ትገዛላችሁ። ስትጭኑ ግን ቢያንስ በትንሹ ከ4 እስከ 6 ሰዓት ያክል ከምግብ መጾም አለባቸው። ሌላ ነገር አይከለከሉም። ውሃ እንደ ልባቸው። ዛሬ የምንመለከተው እንግዲህ ከዚህ የምትመለከቷቸው የ3 ወር ቄብ ዶሮዎችን ወደ ሆሳዕና 600 ዶሮዎች የጫናቸው ናቸው። እነዚህ የምትመለከቷቸው እነዚህ ዶሮዎች በጣም ለየት የሚያደርጋቸው ነገር ቦዲ ዌት ታርጌታቸው መጥተዋል። በቃ በእድሜያቸው መሆን ያለባቸውን የሰውነት ክብደት መጥተዋል። በነገራችን ላይ ይህንን ነገር እንኳን ሊያፋልስ የሚችል ነገር በኋላ ላይ ጠቅስላችኋለሁኝ፣ በደንብ ከቆያችሁ ማለት ነው። በደንብ ትምህርት የሚሰጣችሁ ነገር ነው። እነዚህን የመሳሰሉ ዶሮዎችን እንግዲህ በዚህ መልኩ ፉል ፓኬጅ መሰረት አድርገን ተጭነዋል ወደ ሆሳዕና። የሚያካክሉትን ግዝፈታቸውን ተመልከቱ፣ የቦዲ ስትራክቸራቸውን ተመልከቱ፣ አቋማቸው ነገ የእንቁላል ማሽን እንዲሆኑ ተደርገው የተዘጋጁ ናቸው። ክብደት ሲባል የስጋ ዶሮችን አይደለም እየሸጥን ያለ ነው። በዚህ ዕድሜ ላይ መምጣት ያለበት የቦዲ ስታንዳርድ ዌታቸው መምጣት አለበት። ከዚህ በኋላ አርቢው ተቀብሎ ሲሰራ ያለምንም ጭንቀት ያለምንም አይነት መረበሽ በደንብ ዶሮቹን አስተካክሎ ለወደፊቱ ፒክ ፕሮዳክሽናቸው በጣም በሰላማዊ ሁኔታ እንዲሄድ ያስችለዋል ማለት ነው። እንደምትመለከቱት ወደ 34 ኩንታል የሚጠጋ መኖ አብሮ ተጭኖላቸዋል። ከዚህ በተጨማሪ ደግሞ ዶሮቹን ፊዚካላቸውን የምታዩቸው ናቸው። በጣም ያ ማለት ዩኒፎርሚቲያቸው ራሱ ኦልሞስት ወደ 87% ገደማ መጥቶልናል ማለት ነው። ስለዚህ የተቀሩት ፐርሰንቶች አርቢው ደግሞ ተቀብሎ አንደርዌቶቹን በአንደርዌት ማኔጅመንት መሰረት በዛ መልኩ ይንከባከባቸዋል ማለት ነው። ስለዚህ በመንቁር ቆረጣ ረገድ እዚሁ ፋርማችን ላይ ተቆርጠው ትሪት ተደርገው ማለት በፊትም በኋላ ላይ ትሪት ተደርገው ወደ ደንበኞቻችን ይተላለፋሉ ማለት ነው። ስለዚህ እኛው ጋር ነው ተቆርጠው ወደዛው የሚሄዱት። በተለይ የ3 ወር ኦርደር ያደረጉ ሁሉም ተቆርጦላቸው ነው ወደ እርባታቸው የሚገባው ማለት ነው። ዛሬ እንግዲህ ማስመለከታችሁ መግቢያ ላይ እንደጠቀስኩላችሁ የዶሮዎችን ጾም በተመለከተ ነው። የዶሮዎችን ጾም በተመለከተ ከ4 እስከ 6 ሰዓት ያክል ዶሮዎቻችን ከመጓጓዛቸው በፊት ጾም ብናደርግላቸው ወይም ደግሞ እንዲጾሙ ብናደርጋቸው በጣም የተሻለ ነው ከሚል አንጻር ነው። ብዙዎቻችን እንግዲህ ከዚህ ተቃራኒ በሆነ አይነት አመለካከት ይኖረናል ብዬ አስባለሁ። ለምንድን ነው ያ ማለት ዶሮቻችን ጠግበው ቢሄዱ በልተው ጠጥተው ጠግበው ቢሄዱ በጣም የተሻለ የመቋቋም አቅም አላቸው ብለን እናስባለን። እውነታው ግን ከዚህ የራቀ ነው። ዶሮቻችን እንግዲህ ፉል ክሮፕ ሆኖ ወይም ደግሞ ይሄ የምግብ ቋታቸው ከአንገታቸው በታች የሚገኘው ክሮፕ ቴስት ይባላል ወይም ክሮፕ ይባላል። ይሄ ክሮፓቸው በጣም ሙሉ ሆኖ ወይም ደግሞ ጥቅጥቅ ባለ መንገድ በደንብ ተመግበው በልተው ጠጥተው ጥግብ ብለው የሚሄዱ ከሆነ ሂት ፕሮዳክሽናቸው በጣም ከፍተኛ ይሆናል። ያ ማለት በምን አማካኝነት የሚመጣ ነው? ሜታቦሊክ ሬታቸው በጣም ከፍተኛ ይሆናል በዚህ በትራንስፖርቴሽን ወቅት ላይ ማለት ነው። ስለዚህ በሰውነታቸው ውስጥ የሚመነጨው ከፍተኛ ሙቀት አለ። በተጨማሪ ደግሞ ክሬት ውስጥ ታምቀው ከሌሎቹ ዶሮዎች ጋር ታምቀው የተቀመጡበት የራሱን የቻለ ሂት ስትረስ አለው። ከዚህ በተጨማሪ ደግሞ የሚጥሉት የኩስ መጠን እጅግ ከፍተኛ ይሆንና እርስ በእርስ የመበካከል አቅማቸው በጣም ከፍተኛ ይሆናል። ለምሳሌ ዶሮቻችን በልተው ሲጫኑና አሁን መላችሁን አይነት ጾም አይነት አጿጿም ደግሞ ጾመው ይህንን ያክል ሰዓት ደግሞ አጾመን ብንወስዳቸው የሚመረተው የኩስ መጠን ራሱ እጅግ አነስተኛ ነው። ኩስ እንደምታውቁት እንግዲህ በሽታ ተሸካሚ ከምንላቸው ውስጥ የሚመደብ ነው። ሊትር ቦርን ይባላል። በነገራችን ላይ ራሱ በሽታ አምጪም ስለሆነ ወይም ደግሞ እንደ ሆስት እንደ ዋና ፓቶጂኖችን ዑደት ማስቀጠያ መመልከት የሚኖርብን ነው። ስለዚህ ያ ወደ ፋርማችን ላይ ይገባል። ዶሮቻችን ያንን ከዶሮቻችን ጋር ሰፊ በሆነ መንገድ ኮንታሚኔት የማድረግ እድሉ በጣም ሰፊ ነው። ስለዚህ ዶሮቻችን ከ4 እስከ 6 ሰዓት ያክል ማጿም አለብን ሲባል ምናልባት አርቢዎች ይህንን የምትመለከቱ ካላችሁ ከሌሎች ስትገዙ ጠግበው መውጣት አለባቸው የሚለውን ነገር እንድታስቀሩ በሚል ነው። ጠግበው መውጣት የለባቸውም ዶሮቻችን። ይህንን ያክል ሰዓት እንድታስርቧቸው ያስፈልጋል። ከዚህ ጋር ሌላ ደግሞ የሚገናኝ እና የሚዛምር ነገር ደግሞ አንድ ነገር እንጨምርላችሁ። ይሄ ምንድን ነው? ዶሮቻችን ፒክ ፊዲንግ ወይም ደግሞ ይሄ ፊድ ኢንቴካቸው ፒክ ላይ ባለበት ሰዓት በጣም በከፍተኛ ሁኔታ በከፍተኛ ፍጥነት እየበሉ ባሉበት ሰዓት ከመመገቢያ ላይ አፈፍ አድርገን ወደ ክሬት ውስጥ መጨመር አይቻልም። በተመሳሳይ አሁን ካልኳችሁ ጋር ተያይዞ የሚመነጭ ነው ማለት ነው። ስለዚህ በነገራችን ላይ ይሄንን አይነት አካሄድ ምንድን ነው ሊያስመልሱ የሚችሉበትም እድል ሰፊ ነው። ዶሮ ሲያስመልስ እንግዲህ ብዙዎቻችን አይተናናቅም እና በውሃና በመኖ ግን ሊመለስ የሚችልበት ሁኔታ ወይም ደግሞ ካለው ፕሬዠር አንጻር ዶሮዎቹን ሃንድል የምናደርግበት አንጠልጥለን በምንወስድበት ሰዓት ሊያስመልሳቸው የሚችልበትም እድል ሰፊ ነው። ስለዚህ ከዚህ ጋር ተያይዞ እየበሉ ያሉ ዶሮዎችን በጣም በከፍተኛ ፍጥነት እየበሉ ያሉ ዶሮዎችን ከመመገቢያ ላይ አፈፍ አድርጎ ወደ ሳጥን መክተት አይቻልም።
ሁለተኛ ከ4 እስከ 6 ሰዓት ያክል ቢጾሙላችሁ የተሻለ እርባታ ላይ ሄደው ሪከቨር የማድረግ እድላቸውን ታፋጥኑላቸዋላችሁ ማለት ነው። ነገር ግን ልብ ማለት ያለባችሁ ነገር ዶሮዎቻችሁ በምንም አይነት ሁኔታ የሰውነት የእርጥበት መጠናቸውን አጓድላችሁ የምትወስዱ ከሆነ ከፍተኛ የሆነ ውድመት ይከሰታል። ውድመት ስላችሁ ዶሮዎቻችሁ ላይ ሞቱ ይችላሉ። ነገር ግን ካለባቸው የስትረስ ጫና ከፍተኛ የሆነ መጠን ይጨምርባቸዋል። ስለዚህ ከዚህ ጋር ተያይዞ ዶሮዎቻችንን ውሃ መከልከል አይቻልም። ውሃ መከልከልን ሳይሆን መኖ መከልከል ግን ያስፈልጋል። ነገር ግን ደግሞ ይህንን ደግሞ ስነግራችሁ ለምሳሌ በደንብ አስረባችሁ ደግሞ ሌሊቱን ሙሉ አስረባችሁ ጠዋት የምትጭኑ ሰዎች ደግሞ ከፍተኛ የሆነ ኪሳራም እንደሚገጥማችሁ ዶሮቻችሁን የረሃብ ስሜት ላይ አድርጋችሁ የምትጭኑ ሰዎች ወይም ደግሞ የምትጭኑ አርቢዎች ጥንቃቄ ያስፈልጋል። ስለዚህ ካልበሉ ወይም ደግሞ መኖ አለመስጠት ያን ያክል ማስራብ ዶሮቻችንን መኖ ለመቆጠብ ወይም ደግሞ ወጪ ለመቆጠብ በዶሮ የሚደርስብንን ሂሳብ ለመቀነስ ምናምን አይነት አካሄድ ሳይሆን ዶሮቻችን እዛ ከደረሱ በኋላ ለባለቤቱ ለደንበኛው የተሻለ የሆነ የማገገም አይነት ፍጥነታቸው እንዲጨምር ያደርጋል ማለት ነው። እንዳልኳችሁ ደግሞ ማታ ማታ አስርባችሁ ጠዋት ላይ ጭናችሁ የምትወጡ ከሆነ ኢሚኒቲያቸው ራሱ ይወርዳል። ያ ማለት የበሽታ የመከላከል አቅማቸው ይወርዳል። ሁለተኛ ነገር ደግሞ ከዚህ ከተፈጥሮ ከማገገም ጋር ተያይዞ በጣም የተጎዱ ዶሮዎች ይሆናሉ። ክብደታቸውን የጠበቁ ቅድም እንዳልኳችሁ እንግዲህ ቦዲ ዌት ስታንዳርዳቸውን ታርጌታችን መጥቶልናል ወይም ደግሞ በጥሩ ስታንዳርድ ላይ ያስረክበናል ብያችኋለሁ። አጫጫናችን መጥፎ ቢሆን ሄዶ እዛ የመበላሸት እድሉ ሰፊ፣ አንደርዌት የመሆን እድላቸው እዚህ አስርበን ብንልካቸው ስታንዳርድ ዌት አስረክብን ማለት አንችልም። እዛ ሄዶ የመውረድ እድሉ በጣም ሰፊ ነው። ስትረስ ሌቭላቸው በጣም ይጨምራል። ስለዚህ ከእንደዚህ ጋር ተያይዞ እነዚህን ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው ከዚህ ጋር ደግሞ ጨምሬ ልነግራችሁ የምፈልገው ጉዳይ ምንድን ነው? ከዚህ ከክሬት ጋር ተያይዞ ብዙዎቻችን እንግዲህ ዶሮቻችንን ክሬት በዘለማድ ነው የምናደርገው። ክሬት ውስጥ ዶሮ ሲጨመር በምን አይነት ዘዴ መጨመር መቻል አለበት የሚለውን በደንብ ከግምት ውስጥ ማስገባት አስፈላጊ ነው። የዶሮቻችን እድሜ ያለው ደግሞ የአየር ሁኔታ ምን ይመስላል? የአየር ሁኔታ ሞቃታማ ነው፣ ቀዝቃዛማ ነው? በደንብ ከግምት ውስጥ መግባት ይገባዋል። ከዚህ በተጨማሪ ደግሞ የዶሮቻችን ያሉበት ከዚህ ካለባቸው ስትረስ ጋር ተያይዞ ከሰውነት ክብደታቸው ጋር ተያይዞ እናም ደግሞ ሊስት አለ፣ ቀጣይ ያቀርብላችኋለሁኝ። ወደ 7 የሚጠጉ ደግሞ ክሬት ውስጥ ከገቡ በኋላ አንድ ክሬት ውስጥ ጨምረን 7 የሚጠጉ ማየት ያሉብን ነገሮች አሉ። የክንፍ አጣጣላቸውና ይሄ ፓንቲንግ ይሄ የማለክለክ ነገሮችን ማየት ያስፈልጋል። ሁለቱን የጠቀስኩላችሁ 7 ናቸው እነዚህ ነጥቦች። እነዚህ 7ቱ ነገሮች አንድ ክሬት ላይ ሊስት ከተደረገ ከታየ ወይም ደግሞ ቼክ ከተደረገ በኋላ ሙሉዎቹን በዛ አይነት ሲስተም መጫን ይቻላል ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህ ጉዳዮች ከጥቅሙ መግባት ይኖርባቸዋል። ባጭሩ ምን ያክል ጊዜ ምን ያክል ሰዓት ነው መኖ መከልከል ያለብን የሚለው ልንገራችሁ። በጣም አጫጭር ጉዞ 2 ሰዓት 3 ሰዓት ያክል ጉዞ የምታደርጉ ከሆነ ከ3 እስከ 4 ሰዓት ያክል መጾም ይኖርባቸዋል ዶሮዎች ከምግብ ብቻ። ሌላው ከ2 እስከ 6 ሰዓት የሚሆን ከሆነ ከ4 እስከ 6 ሰዓት ያክል መጾም ይኖርባቸዋል። የአዳር ጉዞ የምታደርጉ ከሆነ ከ6 እስከ 8 ሰዓት ያክል ቢጾሙ በጣም የተሻለ ነው። ከዚህ ባለፈ ግን ያለው የማስራብ አይነት ስሜት ሌሊቱን ሙሉ ቀኑን ሙሉ የማትሰጧቸው ከሆነ ግን ዶሮቻችሁ የረሃብ ስሜት ተሰምቷቸው አብዛኞቹ ሊጎዱባቸው የሚችሉበት ሁኔታ ሰፊ ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ ምናልባት ከ20 እስከ 30 የሚሆኑ ዶሮዎችን ክሮፕ ቴስት ተደርጎ ያለው የውሃና የመኖ ሚክስቸሩ ምን ይመስላል ድብልቁ በእጃችሁ ራሱ ማየት የምትችሉበት ሁኔታ ስላለ እነዚህን ከግምት ውስጥ ማስገባት ያስፈልጋል። እነዚህን ጉዳዮች ጠቀስኩላችሁ። ከዚህ ጋር ተያይዞ እንግዲህ በቀጣይ ደግሞ አንዳንድ መረጃዎችን አቀርብላችኋለሁ። ሰላም።